ግደለኝና ውሰዳት። የማላረገው መስሎሽ ነው? እችን ልጅ ከሷ ጋር አላቆያት። አለሜን በቆየች ቁጥር ጤንነቷ የተመለሰ ነው የምትሄደው። እስካሁን ሳትድን ትቀራለች። ልጇን ብታገኘው አስበሽዋል? የምትናገረው አንቺ ያደረግሻትን ነገር። ምን ነፃ የምትወጪበት መንገድ የለም። እኔንም አንቺንም የገጥመን ነገር ልክ ስላልሆነ ነው እንድንጠነቀቅበት ነው። ሰሚኛለሽ? ከነዘር ማንዘርሽ ነው ማጠፋሽ። ለልጄ እንኳን አልራራለት። ራሱ እኮ ነው የመጣው። ልጅሽን እንኳን ያለ ርህራሄ ያጠፋል። እንደዚህ ነው ስለ ልጅ አፈን ሞልተህ እንደዚህ እንዳትለኝ ትሰማኛለህ አይደል? አንቺ ነሽ ለኔ እንዲህ አይነት መልስ መልሽልኝ። ነፍሴ ልታጠፋ ትችላለህ። የፈለግከውን በደል ፈጽም። ልጅን ግን እንዳት እኔ ባልመጣ ኖሮ ትሁት ልጇ ናት። እናትና ልጅ መነጣጠል እንደሆነ ለምዳችሁታል። ምን ግን ምን ሁለታችሁም የእጃችሁን ታገኛላችሁ። ናቲ የምታወራው ነገር ምንም አልገባኝም። ቤቲ በሚገባ ተግባብተናል። ገብቶሻል? ገብቶኛል። አለሜ አንተ ጋር እንዳለች አውቃለሁ። አለም ምን ማለት እየቀለድኩ አይደለም። እሷን ሰጠኛለሁ፣ ትሁትና ልጇን ሰጣለሁ። ይኸውልህ ወደ ሳይሆን በግድ ትሁትና ልጇን በሰላም ትለቃቸዋለህ። የልጅ ማስፈራሪያ አታምጣ። ማስፈራሪያ አልከው ይሁን፣ ግን አንተ ምን ታምነው በየደቂቃው ሽጉጥ ነው? አሁን ልደራደር ነው የመጣሁት። ቆይ ባልደራደር እኔ ተጎጂ መስላለሁ? ታዲያ እኔ እጎዳለሁ? አቤት ጉድ ብዛቱ! አሁን ህግ ቢጠይቅ በስንቱ ነው የሚጠይቃል? እያስፈራራኝ ነው። አለሜን እዚህ እንድታመጣት ፈልጌ ነበር። አዎ በጣም እርግጠኛ ነኝ። ትምጣና ልጇን ታገኝ። ለአንተ በጣም ደስ ብሎኛል። አንተም ደግሞ ልጄ እንደምታድንልኝ እርግጠኛ ነኝ። በጣም አመሰግናለሁ። ፍራት ምንድን ነው? አባዬ በሩ ጋር ደርሰናል የሚለኝ። ወይኔ ጉዴ! ትሁት አባባን አለሜን እዚህ አምጣትና ልጇ ጋር ትገናኝ በማለት ወደ አቶ ገዛኸኝ ቤት ይዟት እንድመጣ አደረገች። ናቲ ጋር የሰራ የሚመስለው የህግ አካሉ ናቲ የሚያሰባስበውንና የሚሰጠውን መረጃዎች በሙሉ ይሄማ እድሜ ልክ ሊያሳስረው ይችላል አቶ ገዛኸኝን በማለት እየተቀበለ፣ ነገር ግን አቶ ገዛኸኝ በገንዘብ ስለደለለው የገንዘብ ብዛት ቁጥር ስለጠራለት ያ ነገር ስላጓጓው የሰጠውን መረጃ መልሶ ለአቶ ገዛኸኝ ያቀብላል። እዚህ ጋር የታሰረልኛን እናቴ ነጻ ትወጣለች በማለት በጉጉት ይጠብቃል። ነገር ግን ገንዘብ አሳሳው። በጣም ጤና ይስጥልኝ ውድና የተከበራችሁ በመላው ዓለም ያላችሁ ኢትዮጵያና ኤርትራውያን እግዚአብሔር ይመስገን ደህና ነኝ። ትሁት ድራማ ክፍል 2ን አብረን እናያለን። የባለፈው ክፍል አቶ ገዛኸኝ ትሁትን በማስጨነቅ አለም ያለችበትን ትክክለኛ አድራሻ እንድትነግረውና ቀጥ ብሎ ደግሞ አባባ ቤት እንደሄደና በር ሲያንኳኳ ነበረ ቪዲዮ ያለቀው። ቀጣዩን ክፍል አብረን እንይ። ክፍል አባባ አቶ ገዛኸኝ እንደሆነ ስለተረዱ ወይም ደግሞ ትሁት ቴክስት ልካላቸው ስለነበረ በአንዱ በር አስወጥተው ለአቶ ገዛኸኝ ይከፍታሉ። አቶ ገዛኸኝም አንዳንዱን ክፍል እየከፈቱ ቼክ ያደርጉ ነበር፣ አለሜ የተደበቀ ከሆነ በማለት። አባም እያንዳንዱ ክፍል ከፈተሸ በኋላ ምን አይነት ርቀት ነው ምንድን ነው የምትሰራው ይሉ ነበር። ገዛኸኝ አለሜን አንጣት። የምን አለሜ ነው? አለሜ ማናት ይሉ ነበር አባባ። ሚስቴ ናት አምጣት ይላል አቶ ገዛኸኝ። አባባም ስንት ሚስት ነው ያለህ? ግራ አታገባኝ። ካላመጣህ የልጅ ልጅ ላይ ፍረድ፣ ካልሰጠኝ ልጅህና ልጇ ላይ ፍረድን ነበረ። የአባትነት ቦታ ስለሰጠኝ አመሰግናለሁ። ህይወትን ከነ ልጇ ነካለው ብትል እሱ ውድቅ ካላሴ ነው ይል ነበር አቶ ካሌብ አባት። ምንም እንኳን ካሌብ አሁን ካራክተሩ ቢወጣም ነገር ግን የካሌብ አባት የሚለው ከፋችን አይጠፋም። ጀግናና ቆፍጣና ናቸውና በዶታ ከቤቴ ብነው አቶ ገዛኸኝን ያስወጣሉ። ሞትም ለአባባ ደውላ እንዴት ሆናችሁ ጨንቆኛን ስትላቸው አላገኛትም፣ ነገር ግን ደግሞ አለሜ ወዴት እንደሄደች አላውቅም። አባባ ማምለጭ ይሏት ነበር ትሁትን። በሩን ቆልፎት ነው የሄደው። አባዬ ማምለጥ አልችልም፣ እኔ ልምጣ ይሉ ነበር አባባ። በፍጹም እንዳትመጣ ለአንተ እኮ አደጋለሁ ትል ነበረ ትሁት። አባባም ልጅሽ ከአንቺ እጅ እንዳትወጣ። አሁንም ከአባባ ጋር ሲመለስ ትሁትን ልጅሽን ጥሪ ነበረ። እባክህ ተዋት በምትለው ሰዓት ግንባሯ እንዳለለች ከፈለግሽ ጥሪያት ይል ነበረ። አሁን በፍጥነትማ እያለች ወደ እሷ ትመጣለች። ግደለኝና ተወስዳለ ልጅን በምትለው ሰዓት የማላደርገው መስሎች ነው በማለት በጭካኔ ህፃኗ ፊት ሽጉጥ ያወጣል። አሁኑ በኃይል በር ይንኳኳል። ማን ነው በር የሚያንኳኳው? ፖሊስ ጠርተሽ ከሆነ እኔ በማመልጥበት መንገድ አመልጣለሁ፣ አንቺ ግን ዛሬን አታልፊያት የሚል ነበር አቶ ገዛኸኝ። ቲም በሩን ከፈተው ትል ነበረ። ትሁትን ከልጇ ጋር ካየቻት በኋላ መራራት ጀምራለች። ሲከፈት ደስ የሚለው ነገር ናቲ ነበረ። ባይመጣ ኑሮ አቶ ገዛኸኝ ወይ ትሁት ላይ ወይ ህፃኗ ላይ ሊተኩስ ቆርጦና ወስኖ ተነስቶ ነበር። አቶ ገዛኸኝም ናቲ ስለመጣ ትተው ወደ ቤታቸው ይሄዳሉ። ወደ አሁኑም ቤት የተከተላ ትሄዳለች።
በዚህን ሰዓት ትሁቴ ናቲ ላይ ጥምጥም ብላ ማልቀስ ትጀምራለች። ወዴት እንደምትሄድ ባታውቀውም ነገር ግን ወጥታ ብቻዋን መንገድ ለመንገድ አይቶኝ ይሆን እንዴ እያለች ትጨነቅ ነበረ። አባባው ወደ አሁኑ አቶ ገዛኝ ከቤታቸው ሲወጣ መንገድ ላይ ፈልገው ሂደው ያገኟታል። ተረጋጊ በሚለው ሰዓት እንዴት እረጋጋለሁ? እኔ ከዚህ በፊትም ተናግሬ ነበር። አንዴ ብቻ እባክህ ልጄን አገናኘኝ ትል ነበር አለሜ። አባም ለአለሜ ትሁት ጋር መሄድ አለብኝ ልጇን አንድ ነገር እንዳያደርጋት ይሉ ነበረ። አለሜም ሰውየውን አላወቀውም ማለት ነው ይገድልሃል ትል ነበረ። እሱ ቀድሞኝ ካልሞተ ሊገድልኝ ይችላል። ገዛኝም ናቴን አሁን ከእሱ ጋር መጋፈጥ ሳይኖርብኝ አይቀርም ይሏት ነበር ለቤቲ። መረጋጋት አለብህ ትል ነበረ ቤቲ። እንዴት ሊመጣ ቻለ? ደውላለት ነው? አረ በጭራሽ አልደወለችም ትል ነበረ ቤቲ። እንግዳውስ አንቺ ደውለሽለት ነው። ሊሰራ መጣ። ከቀን ወደ ቀን እየቀረበ መጥቷል ይል ነበር አቶ ገዛኸኝ። በአጋጣሚ መጣ፣ በአጋጣሚ ተመልሶ ሄዳል። ሌላ ምንድነው ያለች ቤቲ ለማረጋጋት ብትሞክርም ነገር አቶ ገዛኸኝም ቤቲን እኔንም አንቺንም የሚገጥመን ነገር ልክ ስላልሆነ ነው እያስተናቀኩሽ ያለሁት። ገዜ እባክህ እስቲ በሰላማዊ መንገድ ለመፍታት እንሞክር ነበር። ናቲም የትሁትን ልጅ በጣም ዘና እያደረጋት እቴሜቴ የሎሚ ሽታ እያጫወታት አብረው ልጅቷም ደስ ብሏት እየተጫወቱ እያለ አቶ ገዛኸኝ ይመጣል። ስራ የለም እንዴ ይል ነበረ። አንዳንዴ ማረፍ ያስፈልጋል ይል ነበረ ናቲ። ደግሞ ልጅ የምትወድ አይመስለኝም ነበረ። እንዴት ልጅ እንደምጠላስ በምን አወክ? እና በቃ ትወጣም ዛሬ ከዚህ ጋር ነው የምትለው ይል ነበረ አቶ ገዛኸኝ። አዎ እኔ ከሷ ጋር ነው ማሳልፈው። ገዛኸኝም ለልጅቷ ስናክ ታምጣላት ትሁት አብረን እንውጣ በማለት ለምንድነው ሶስታችንስ የማንወጣው? እኔም ህፃኗን ይዣት ልውጣ ይል ነበረ ናቲ። እኝም እናንተ በኋላ ትወጣላችሁ በማለት ትሁትን ብቻ ይዟት ወደ ውጭ ወጣል። ከወጣ በኋላ እቃ እንድትመትገዛ አስመስሎ ይዞ ወጥቶ ትሰሚኛለሽ ከነዘር ማንዘርሽ ነው ማጠፋሽ፣ ልጅን እንኳን አላራለትም። ይህም ራሱ እኮ ነው የመጣው ትል ነበር። ልጅን እንኳን ያለ ርህራሄ ያለቃት የሚል ነበር አቶ ገዛኸኝ። እጅግ በጣም በመበሳጨት ስለ ልጄ አፍክን ሞልታ እንደዚህ እንዳትናገረኝ፣ ስለኔ እንደዚህ አይነት መልስ የምትመልሺው ይል ነበር አቶ ገዛኸኝ። ነፍሴን ልታጠፋ ትችላለህ፣ የፈለግከውን በደል ፈጽም፣ ስለ ልጄን ግን አንድ ነገር ጫፏ እንዳትነካት ፈልግሽም አለሜን ስጭኝ ነበር አቶ ገዛኸኝ። አለሜ ያለችበትን ነገር ያለው ከዚህ በተረፈን የማቀደ ነገር የለም። ይለናቲ አንተ ባትመጣ ኑሮ ትሁት ልጇን አታ ነበር ትል ነበረ። አንተ እንደሆነ እናትና ልጅን መነጣጠል ለምዳችኋል። ያምኛለሽ እናቴ የከፈለችውን ዋጋ ሁሉ ተከፍላላችሁ ይላት ነበር ናቲ ለቤቲ። የምትለው ነገር ሁሉ እየገባኝ አይደለም ትል ነበረ ቤቲ። የሌባ አይነ ደረቅ መልሰው ልብ ያድርግ አሉ ያለ ቤት ናቲ። ይህ ያሰበችው አለሜ ከዛ ቤት እንድትወጣ ትሁትን ስለተባበረቻት በዛ ነገሮችን ሁሉ ይቅርታ የሚያደርግልኝ መስሏት ነበር። ነገር ግን እናቷን ስታሰቃያት እንደኖረች ያን ነገር እንዴት ይርሳላት? ናቲ መርማሪው አንዳንድ መረጃዎችን አንጠብሎኛል መሄድ አለብኝ በሚል ሰዓት ህፃኗን ይዛት እንድትወጣ ትለዋለች። በፍጹም ለእሷ ችግር ሊኖረው ይችላል ቶሎ ነው የምመለሰው ሲላት ትሁት እጅግ በጣም ትፈራለች። ትተኛት ይብል ነበረ። እንደዚህማ አትፍሪ በሚል ሰዓት ለራሴ ነፍስ ፈርቼ አላውቅም፣ ግን ደግሞ የህፃኗ ምንም የማታውቀው ልጅስ። ገዛኸኝም አባባን ደውለው በመቅጠር ዛሬ በሰላም እንድናወራ ፈልጋለሁ፣ አለሜን ትሰጠኛለህ፣ ትሁትን ከነርጇ እሰጥሃለሁ ይል ነበር። አባም ማናት አለሜ? አለሜ የምትባል ነው ያላውቅም። ይህ ሳይሆን በግድህ ትሁትና ልጇን በሰላም ትለቃለህ። አባም ልጆች አንድ ነገር የሆኑና ማንነቴን አሳይሃለሁ ይል ነበረ። አቶ ገዛኸኝም እንግዳውስ ማንነቴን የሚያሳይ ካሁን ጀምሮ እኔ ነኝ ይል ነበር። ህግ ባለሙያ መርማሪውም ከናቲ አንዳንድ መረጃዎችን ይወስዳል። ይሄማ እጅግ በጣም የሚጠቅም መረጃ ነው በማለት ደግሞ እናንተ ቢሮ ሄዳችሁ ብዙ ነገሮች ማግኘት ትችላላችሁ ይል ነበረ ናቲ። መረጃዎች ሲኖር ንገረኝ እኔም አሳውቅሃለሁ ይል ነበር ለናቲ። መርማሪውም ከናቲ ከተለያየ በኋላ አቶ ገዛኸኝ ደውለው ወደ ቢሮ እንዲሄድ ይቀጥሩታል። ምን ነበር የፈለግከኝ? የፈለግኩህ የጀመርከውን እቃቃ እንድታቆም ብዬ ነው ነበር አቶ ገዛኸኝ። መርማሪውም እቃቃ ለመሆኑን አሳይሃለሁ ግድ የለም በማለት ይሁም 500,000 ብር እሰጥሃለሁ በማለት ከወንጀል አንጻር ግን ይል ነበረ። ቆይ ግን ማን የላከህ ይል ነበር መርማሪው። ተልከህ የመጣው አንተ ነህ፣ ብዙ ወንጀል እኮ ነው የሰራኸው ይል ነበረ መርማሪው። ወንጀል መስራቴን አልካርኩም፣ ነገር ግን እሱ ሁሉም ነገር ማስረጃ ይፈልጋል፣ እሱን ለእኔ ልታስረዳኝ ነው እንደ ይል ነበር መርማሪው። አለሜም ወደ ልጇ ደውላ ልጄ እባክህ አንድ ጊዜ ላገኘህና እናገኘኝ፣ መሞቴ ካልቀረ አንድ ጊዜ አቅፌ ልሞት ትል ነበር።
በቃ ተገናኙ፣ እኔ እኮ ተገናኙ ብያለሁ፣ በቃ እዚሁ ትምጣና ተገናኙ። እናቴ ራሴን ላጠፋ ነው ያለች ነው፣ ትዕግስቱ አልቋል ይል ነበረ። ወደ አሁኑ ትሁት ወደ አባባ ደውላ እዚያ አምጣትና ይገናኙ እናትና ልጅ። እናቴን ለአንተ በጣም ደስተኛ ነኝ፣ እናት ልታገኝ ነው፣ አንተ ደግሞ ልጄን እንደምታድንልኝ እርግጠኛ ነኝ ትል ነበረ። መርማሪውም አቶ ገዛኝ በገንዘብ ስለደለለው መጀመሪያ ቆጣ ቆጣ እያለና እንዴት ተፋርነህ እንዴት እንደዚህ ታደርጋለህ ሲል የነበረው መርማሪ የገንዘቡ ቁጥር ስለበዛ ከናቲ የተቀበለውን መረጃ ለአቶ ገዛኝ ወስዶ ያቀብላል። የበለጠ ሚስጥራችን ይጠበቅ የነበር መርማሪው የጋናቲ በጉጉት እየጠበቀ ነው። እሱ ከታሰረ እናቴ ነጻ ትወጣለች በማለት መረጃ እንዲያገኝ እርዳው አለኝ የሚለው መረጃ እስኪያልቅ ድረስ ይል ነበር መርማሪው። ጭራሽ ለአቶ ገዛኝ አጋዥ ሆነ። ህሊናውን ሸጠ መርማሪው። ተነስቶ ሊሄድ ሲል ሌላ ቀን ግን እኔ ተቀምጬ አንተ ተነስተህ መሄድ የለብህም በሚል አቶ ገዛኝ መርማሪውም ክብርህንም ጉርህንም በልክ አድርገው አለበለዚያ ሀሳቤን እቀይራለሁ በማለት ጥሎት ይሄዳል። በስተመጨረሻም አለሜና አባባ ጉዟቸውን ይቀጥላሉ ወደ አቶ ገዛኝ ቤት። አለሜም ልጇን ለማግኘት እጅግ ቸኩላለች። ነገር ግን መንገድ ላይ ወደኋላ እየዞረች ግራ ቀኝታ የነበረ እጅግ በጣም ፈርታለች። መጥቶ የሚያንቃትና የሚገላት የመሰላት አቶ ገዛኝ አባም ደርሰናል በማለት ለትሁት ቴክስት ይልካሉ። ትሁትም እሱን ስታይ ናቲ እጅግ በጣም ፈርቷል፣ ተረብሿል፣ ተደናግጧል። ለዓመታት ሞታለች ተብሎ ያላያት እናቱ በናፍቆት እየጠበቃት ነው። አሁን ደግሞ በር ላይ ደርሰዋል ሲባል በርም ሲንኳኳ እጅግ በጣም ደንግጧል፣ ፈርቷልም። ዛሬ ትሁት 102 ይህን ይመስል ነበረ። ምን ይገጥማቸው ይሆን? አቶ ገዛኝ ደርስባቸው ይሆን ወይስ እናቱን አግኝቶ በሰላም ይለያዩ ይሆን? እሱን እንግዲህ በቀጣይ የምናይ ይሆናል። ምንም ችግር ሳይፈጠር እናትና ልጅ ናፍቆታቸውን እንደተወጡ ትሁትም ከነ ልጇ አለሜም ከነ ልጇ አባባም ላይ ጉዳት እንዳያደርስ አባባ አለሜ የለችም ብሎታልና በተደጋጋሚ አሁን አባባና አለሜን አንድ ላይ አቶ ገዛኝ ካገኛቸው አባባ ላይ ሁሉ ችግር ሊፈጠር ይችላል። ማናቸውንም አይምርም። ትሁትም ከነ ልጇ አለሜም ከነ ልጇ አባባም ላይ ምንም ችግር ሳይፈጠር በሰላም እንደምናገኛቸው ተስፋ አደርጋለሁ። ለዛሬ ግን ቪዲዮ ይመስል ነበረ። አዲስ የሆናችሁ ቪዲዮውን ላይክ እና ሰብስክራይብ በማድረግ ቪዲዮውን ምልክት በመጫን ቤተሰብ ይሆኑ። አመሰግናለሁ።